እምባዬ ታበሰ። ፈጽሞ ያላሰብኩት ነገር በህይወቴ ላይ ሆነ። የምር ምን እንደምላችሁ አላውቅም። ሁላችሁንም ሰላም ብያለሁኝ። እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁኝ። እንኳን ደስ አለሽ በሉኝ ሁላችሁ። በስተመጨረሻ ህልሜ ተሳክቷል። እንግዲህ የሰው ልጅ መሄድ ከሆነ ህልሙ መሄድ ነውና ህልሜ ተሳክቷል። ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ ውድ የቻናሌ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ጉዞ ላደርግ ነው። የት ምን የሚለው በስተመጨረሻ ነው የምታውቁት ማለት ነው። እኔ ፈጽሞ እሄዳለሁ ብዬ የማላስበው ሀገር ልሄድ ነው። ለዚህም መጀመሪያ እግዚአብሔር የተመሰገነ ይሁን። በመቀጠል ከጎኔ ሆናችሁ የእውነቴን ነው የምላችሁ፣ ከጎኔ ሆናችሁ ይሄን ነገር ያስተካከላችሁልኝ ሰዎች እግዚአብሔር ያክብርልኝ። ምንም ነገር አላችሁም። ያሰባችሁት ይሳካ፣ የሰራችሁት የተባረከ ይሁን። ህይወታችሁ፣ ትዳራችሁም ይሁን ንብረታችሁም ይሁን በቃ የማያልቅ በረከት እግዚአብሔር ላያችሁ ላይ ያዝነው። አሜን በሉ። መድዬ ነው የምላችሁ፣ ምርቃቴን አትናቁና ዛሬ ተሳክቶልኝ እንግዲህ ልበር ነው። የት ነው ምበር የሚለው ሰርፕራይዝ ነው። ያላሰባችሁት እኔ ሄዳለሁ ብዬ ያላሰብኩትን ሀገር ልሄድ ነው ማለት ነው። ለዚህም በጣም ነው የማመሰግነው። የምር በጣም አመሰግናለሁ። ስም አትጥቀሺ ስላሉኝ ወይም ፕራይቬት እንዲሆን ስለሚፈልጉ ከአሜሪካን ወንድሜ አመሰግናለሁ። ዱባይ ደግሞ እህቴ እዚሁ ቻናል ላይ የተባበራችኝ ማለት ነው። እዚሁ ቻናል ተከታዮቼ ናቸው እና ምን እንደምላቸው አላውቅም። በጣም ነው የማመሰግነው። አሜሪካን ያላችሁ ልጆች ያው ስማችሁን አትጥቀሺ ስላላችኝ ፕራይቬት ሆኖ ድምፄን ስለምትሰሙ ከልብ ነው የማመሰግነው። ዱባይም ላይ እህቶቼ እግዚአብሔር ያክብርልኝ፣ ክበሩልኝ፣ ትልቅ ቦታ ድረሱ። እኔ እንጃ ዛሬ ማለት የሰው ልጅ ችግሩን እንኳን እየተናገረ አድማጭ የጠፋበት ዘመን ላይ ችግሬን ይሄ ነው ብያቸው አይደለም ሚዲያ ላይ ያለውን ነገር በማስረዳት ያለውበትን ሁኔታ ለምን እንደጠፋው በማሳወቅ ሁሉም ኮሜንት ላይ ቁጥሬን እየወሰዱ በውስጥ አናገሩኝ ማለት ነው። እኔ ምን እንደምላቸው አላውቅም። እግዚአብሔር በማውቀው ሰው አይደለም ብያለሁ። ከዚህም በፊት ኮሜንት ላይ ተናግሬያቸዋለሁ። እግዚአብሔር የማውቀው ሰው ጀርባውን ሲሰጠኝ፣ በማላውቀው ሰው ግን እታቀፋለሁኝ፣ እንባ ይታበሳል። ይሄ ደግሞ እግዚአብሔር ነው የሚያደርገው። በቃ የኔን ውስጤን ያውቃል። እውነት እላቸዋለሁ። ለአንድ ቀን በቃ አይደለም ለአንድ ቀን ለሰከንድ ክፉ ነገር እያሰብኩ መዋል አልችልም። ሰውን መጉዳት አልችልም። ራሴን ለማጽደቅ አይደለም ወይም ንጹህ ነኝ አይደለም። አሉ ስህተቶች ይኖሩብኛል፣ ብዙ ድክመት አለብኝ። ግን አንድ ቀን የሰው ልጅ ላይ ክፋት አስቤ አላውቅም። ኢቭን የበደሉኝ ላይ ራሱ ከማልቀስ ውጪ ይሄን አደርጋለሁ ብዬ መበቀል የማልችል ልጅ ነኝ። አልችልም። በቃ ተፈጥሮዬ ነው ይሄንና በጣም ነው የማመሰግነው። በመቀጠል ጓደኛዬ ስምሽን አልጠቅስም፣ አመሰግናለሁ፣ ይገባሻል። ቀጥሎም ደግሞ ዱባይ ላይ ወንድሜ ስምሽን አልጠቅስም፣ አንተንም አመሰግናለሁ። ሰው ልጅ ዝምድና አይደለም። እኔ ሲጀምር እህት የለኝም፣ በእናት አባት የተባረኩት እህት የለኝም ማለት ለቤተሰብ አንድ ሴት ልጅ ነኝና በቃ ምን እንደምላችሁ አላውቅም። ግን ሁሌም እግዚአብሔር በማላውቀው ሰው ነው እንትን የሚለኝና ይሄ ሁሉ አያውቁኝም። ግን ዩቲዩብ ላይ አይተውኝ ችግሬን በውስጥ አናግረውኝ ገባችኋ? ዩቲዩብ ላይ የደረሰብኝን የተናገርኩትን ይዘው ስልኬን ወሰዱ። በቃ በውስጥ አወሩኝ። አየር ላይ በቃ የምፈልገውን ነገር ምንድነው የምፈልገው እንኳን አይደለም። በቃ መሄዴን ፍላጎት ስላዩ
እንትን አሉኝ ማለት ነውና እግዚአብሔር ያክብርልኝ። ምንም አይደለም እላችሁ፣ እግዚአብሔር ያክብርልኝ። እኔ ህይወት ላይ ገብታችሁ ነገራቶችን ኢቭን በስልክ እንኳን አይዞሽ አብሽር ያላችሁኝ የሰው ልጅ እንዳልኳችሁ ገንዘብ ብቻ አይደለም የሚያጽናናው። አይዞሽ ያልፋል እያላችሁ ታሪካችሁን እየነገራችሁኝ እኔም በዚህ ሁኔታ እኔም በዚህ ነገር ተመልሼ እኔም እንደዚህ ሆኛለሁ አይዞሽ ያልፋል እያላችሁ የመከራችሁኝ እግዚአብሔር ያክብርልኝ። ክበሩልኝ፣ ትልቅ ቦታ ድረሱ። ካገባችሁ ትዳራችሁ ይባረክ፣ ከወለዳችሁ ልጆቻችሁ ይባረኩ፣ ንብረታችሁ ይባረክ። የሚያስቀና ህይወት ይስጣችሁ። መንፈሳዊ ህይወታችሁ ላይ ሁሉ የሚያስቀና ምንም አምልኮ ምንም ነገር ሃይማኖታችን የተለያየ ሊሆን ይችላል፣ ግን እንደፈለጋችሁት እግዚአብሔር የማያልቅ በረከት ይስጣችሁ። እግዚአብሔር ያክብርልኝ። በጣም ነበር ደስ ያለኝ። ያው ከልጄ ጋር ስለይ ትንሽ ከፍቶኛል። ቪዲዮ ሁላ ቀርጬ ያለንበትን ሁኔታ ማለት በተኛችበት ነው ትቻት የወጣሁት፣ ግን እሱን ለራሴ ማስታወሻ ነው ቪዲዮ የቀረጽኳት። ሚዲያ ላይ አላወጣም ከልጄ ጋር ያለኝን ሁኔታ ማለት እንዴት እንደተለያየን ምናምን የቀረጽኩትም ሚዲያ ላይ ለመልቀቅ አይደለም። እዚህ መጥቼ አላማዬን እንዳረሳ ትላንትና ከልጄ ጋር ስለይ እንዴት እንደተለያየው ሁሌ እያስታወስኩ እንድኖር ነው ቪዲዮ ማስታወሻ ብዬ ልጄን እንዴት እንደተለየዋት የቀረጽኩት እንጂ ሚዲያ ላይ አልለቅም ማለት ነው። ለምን ነገ ልጄ ይሄን ስታይ በጣም ትጎዳለች። እኔ ልጄ እንድትጎዳ አልፈልግም፣ ሚዲያም ላይ ደግሞ እንድትወጣ አልፈልግም። እንደዛ ሆነን ስንለያይ ግን ለራሴ ስልኬ ላይ ይቀመጣል ማለት ነው። አላማዬን እንዳረሳ እንዴት መለወጥ እንዳለብኝ በቃ ያ ቪዲዮ ደውል ይሆነኛል እና ይገርማችኋል። ልብሴም ሳውዲ አረቢያ ሄድኩበት ነው። ምናልባት በፀጉር ስታይሌ ታስታውሱ ይሆናል። ፀጉሬ መጀመሪያ አጭር ነበር የተሰራሁት፣ አሁን ደግሞ በዊግ እንደዚህ ያምሮብኛል። ልብስ ግዢ ተብሎ ብር ተልኮልኛል። እውነት አልዋሻችሁም፣ ለወጪም ተልኮልኛል። ኢቭን ይሄ ጉዞ ራሱ ሲሳካ ልብስ ግዢ ብለው ልከውልኛል። እኔ ግን ያደረኩት ምንድነው ለልጄ ለወተት ነው የከፈልኩት። እኔ ችግር የለውም፣ እኔ ካለው ነገ ለብሳለሁ፣ እኔ ካለው ነገ ዘንጣለሁ፣ እኔ ካለው ምን ችግር የለውም እና ልጄን ባዶ እጄ ትቼ አልሄድም ብዬ የልብሱን የወራዊ ወተቷን ነው እንትን ያልኩት ማለትና እና ምን ልላችሁ ፈልጌ ነው በፀጉር ስታይሌ ትለዩኛላችሁ ማለት ነው። ያኔ አጭር ነበር አይደል ዊግ የተሰራሁት፣ አሁን ደግሞ ረጅም ነው። ከዛ ውጪ ልብሴ ያው ነው፣ ምንም ነገር ይዤም የመጣሁት ነገር የለም። ኢቭን ምን ልበላችሁ አንድ ሮቶ ሙሉ ቁምሳጥን ሙሉ ልብስ የነበረኝ ልጅ 2 ሺቲ አንዱ ሺቲ እዛ ያለውባት እንትን እህቴ በሏት፣ እሷንም በጣም ነው ማመሰግነው። የምር አንድ ቀን መጥፎ ፊት ሳታሳየኝ የባለቤቴ የወንድም ሚስት ናት እና የባለቤቴንም ወንድም አመስግኑልኝና እሷ ናት ልብስ ሰታኝ ሁላ የመጣት። ህይወት እንዲህ ናት፣ ትቀያየራለች። እግዚአብሔር ይመስገን። እና አዲስ አበባ ቁጭ ብዬ እንደው ክፍት ሲለኝ ራሱ ይጨነቃሉ ሰለኔ መድዬ። ወይኔ ግን አንዳንድ ሰው ምን አይነት ጸጋ ነው የሚሰጠው! የምር በዚህ በተወደደ ኑሮ አንድ ቀን ፊት ሳይነሱኝ ከልጄ ጋር ብዙ ወጪ እያወጡ መድዬ አንድ ቀን መባረክ እኮ ነው ይሄ በራሱ። በቃ እግዚአብሔር ያክብርልኝ። እኔ ምን እንደምላችሁ አላቅም። አመስግኑልኝ።